ላውራ ካለው ብዬ ስላላሰብኩኝ ነው እኮ። እኔ የማላውቀው የተፈጠረ ሌላ ችግር አለ ካለ ንገሪኝ ሄርሚ። የለም ግን አብርሽ ቢያንስ ብዙ ነገር አሳልፈናል። ብዙ ነገር ለምጃለሁ፣ ብዙ ተግባብቻለሁ እና ያንን ነገር ደግሞ ማጣት ለኔ በጣም ከባድ ነው ከምልህ በላይ። ምናልባት ለአንዳንድ ሰዎች ለሚያዩ አቅራቢያ ላይ ላለ ሰው ቀላል ሆኖ ሊታይ ይችላል። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና 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 እማዋይሽ ነና ቻናል ሁደዱ ብቸኝነት ተሰማኝ። በቃ እኮ ብቸኝነት ተሰማሽ ለምንድን ነው? ሰው ስለሌለኝ ማለት የለመዱትን ሰው መለያየት ከባድ ነው አብርሽ ነው። አሁን ደግሞ በዚህ መልኩ አገኛለሁ ብዬ አላሰብኩም። ለዛ ነው ህይወቴ ላይ ቀላል አይደለም። አንተ ከመጣ በኋላ ብዙ ነገሮች ተስተካክለዋል እና አንተ ማጣት ለኔ ከባድ ነው። ግን ደግሞ ሁኔታዎች ናቸው የገፋፉ ሰው አላውቅም። በቃ ምን ልልካችሁ ሄርሚን ኩሽ አሁን አታልቅሽ። ታዲያ አገኘሽኝ እኮ አይ በየቀኑ ለመደብኝ መሰለኝ። ታውቃለህ ብቸኝነት ለምን ተሰማሽ? በቃ ማለት እንደዚህ ረብሻለሁ ብዬ አላሰብኩም ነው። አይ አብረሽዬ፣ አይ አብረሽዬ፣ አይ ቀብራራው ታደሰ እንዲሁ ግጥም አድርጎ ከሳመ በኋላ እንዴት ነው ይሄ ነገር መጨረሻው ምንድን ነው ብሎ እንግዲህ ከንፈሩን ይዞ ደግሞ ሲገረም ታዩታላችሁ ማለት ነው። ወዮ 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 አላለማየሁ፣ ወዮ አላት አለማየሁ። ዊ ዊ ዊ ዊ ዊ አለች አምቡላንስ አለ አንዱ እኮ ነው። ወይኔ 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 ወይኔ! ኧረ አልቅሱ እናንተ! ኧረ የት ናችሁ እናንተ? የምሬን ነው። ጉድና ገንፎ እያደር ይፋጃል አለ ያገሬ ሰው። እንግዲህ ምንም ማድረግ አይቻልም መቼም፣ ቅኔውና ተረቱ አይቻልም እና ያገሬ ሰው ጉድና ጀራት ወደ ኋላ ነው፣ ከወደ ኋላ ነው ወደ ኋላ ነው የሚባል ነገር አለ። እንግዲህ ቀብራራው ታደሰ እዚህ ጋር ግጥም አድርጎ ከሳማት በኋላ እንዴት ነው ካሜራ ላይ መጣው እንዲያም እየተባሉ ከኋላ ደግሞ ስራቸውን ከሰሩ በኋላ ዛሬ ደግሞ እንግዲህ አብርሽ ምንድን ነው እኔ የማላውቀው የተፈጠረ ነገር አለ ወይ ሲል ጠይቋታል። ሄርሜላን ማለት ነው። እኔ የማላውቀው የተፈጠረ ነገር አለ ወይ ብሏታል። በመጀመሪያ ደረጃ አብርሽ ሄርሜላን አይ በቃ የሩታና እኔ ትዳር ያበቃለት ነው፣ ከዚህ በኋላ እሷ ራሱ እሺ አትልም፣ በቃ ከመጨቃጨቅ ውጭ ሌላ ስራ የላትም፣ እሷ ነዝናዛ ናት፣ መነዛነዝ ብቻ ነው ስራዋ፣ ነገሯ መሮኛል፣ ሰልችቶኛል፣ በቅቶኛል ካልክ በኋላና ሄርሜላን ግጥም አድርገህ ከሳምክ በኋላ ወገቧን ጠምጥመ ከንፈሯን ከጎረስክ በኋላ ምን አዲስ ነገር አለ የሚባል ነገር አለ እንዴ? ምን እኔ የማላውቀው ነገር የተፈጠረ ነገር አለ የሚሰማሽ ነገር አለ ይባላል እንዴ? ቀላል ይሰማታል፣ ይነዝራታል፣ ሁሉ ራሷን ያማታል፣ ወገቧን ያማታል፣ ያስለቅሳታል። በቃ ያው ፊቷ በርበሬ እስኪመስል ድረስ ታለቅሳለች። ሳቋ ጠፍቷል፣ ደስታዋ ጠፍቷል፣ የምትለውን አጣለች። ፊቷ ግን ስሜቷን ይናገራል። የምታደርገው ነገር ግን ዛሬ የሚያደረገችው ነገር ስሜቷን ይናገራል። ስለዚህ እየገባህ አታጣጥል ማለት ነው አብርሽ። ኧረ እንዴ ወይ ሸክፋቸው ወይ ያወጣህ ጣላቸው። የምሬን ነው። ቦጋሌ ሙት ወይ ሸክፋቸው ወይ ያወጣህ ጣላቸው። እንዴ እንዲች ነንና ከዚያስ ቤተሰብ እንዴት ነው? አረ ወይኔ ሰላም ልበላችሁ። ሰላም ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ አብርሽና ሄርሜላ ተገናኝተዋል። በነገራችን ላይ ላይክ አርጋችኋል፣ ሰብስክራይበርስ አርጋችኋል።
ሰብስክራይብ አድርጉ። የምሬን ነው አድርጉ። አይጎዳም፣ አይከፈልበትም፣ አትጎዱም። የምር አሳድጉኝ ከመዳም ኩሽና እንዲህ እየተፍጨረጨርኩ ነው። እናንተ ምን አስባችሁ ነው? ቤታቸው አልጋ ላይ ለጥ ብለው የሚሰሩትን ታበረታታላችሁ። የመዳም ኩሽናዎችንስ ማን ያበረታታን? ቦጋሌ ሙት ሰብስክራይብ አድርጉ ማለት ነው። ቦጋሌ ሙት ተመቷል ቻናሌ። ሰብስክራይብ አድርጉ ዶችዬ፣ ላይክ አድርጉ፣ ኮሜንት አድርጉ። እወዳችኋለሁ። ግን ደግሞ እንግዲህ በአብርሽና ሩታ ጉዳይ ትቼው ነበር፣ መጥቼበታለሁ ዛሬ ማለት ነው። ምክንያቱም የሄረሚላ ነገር ሆኖብኝ ነው ማለት ነው። እና ዛሬ እንግዲህ እንዳያችሁት ተገናኝተዋል ማለት ነው። ሄረሚላና አብርሽ ተገናኝተዋል። ተገናኝተው ግን እንግዲህ እንዳየችው አበይ እንኳን ጊዮን ላይ የሚፈልቀው እንኳን እንደ ሄረሚላ አይን አልሆነም። የምሬን ነው የምላችሁ። ሰከላ ላይ ጎጃም ምድር ላይ ያለው ሰከላ ላይ ያለው አበይ ምንጩ እንኳን የአበይ ራሱ ምንጩ እንኳን እንደ ሄረሚላ አይን አልፈሰሰም። ምንጯ ትንሽ ናት፣ ቀስ ብሎ ነው የሚፈሰው። የምሬን ነው የአበይ ምንጩ ማለት ነው። እንዴት እኔ ወይኔ በላቸው እንዴት እንደዚህ ታለቅሻለሽ ሄረሚላ? ከዚያስ ደግሞ ለምን ደበቅሽለት? ያኔ እንደዚያ ግጥም አድርገህ ስመኸኝ ለምንድን ነው? ምን የተፈጠረ ነገር አለ? ለነገሩ ብለዋለች። ምክንያቱም ምንድን ነው ያለችው? እንደዚህ ሁነህ አይሃለሁ ብዬ አላሰብኩም ነበር፣ እንደዚህ ሁነህ አገኘሃለሁ ብዬ አላሰብኩም ነበር ብላለች። አያችሁ፣ ያላት ነገር አለ ማለት ነው። የሰጣት ተስፋ አለ ማለት ነው። አብርሽ አሁን ተጣላን፣ በቃ አብርሽ ጋር አሁን ተጣላን። እስካሁን አብርሽ እንግዲህ ባላደረገው ነገር ባልሆነው ነገር ምናምን ያው የሩታ ነው፣ ለሩታ ይታመንላታል። ምንም ሄረሚላስ ናት የምትስመው፣ ሄረሚላ ስለምትስመው ነው እንጂ አብርሽ እየተሳቀቀም ቢሆን ምንም እያለ ቢሆን የሆነ የሰዎችን ሞራል ስለሚጠብቅ ነው፣ ለሰዎቹ ስለሚጨነቅ ነው። ሰዎቹ በተለይ ደግሞ ሴቶቹ ሲሆኑ የሆነ ለሞራላቸው ስለሚጨነቅ ነው፣ ለሰው ልጅ አክብሮት ስላለው ነው እያልኩ ነበር የምለው ማለት ነው። እንዴ ግጥም አድርገህ እየሳምክ ነው እንዴ? ጉድ ወጣ። ገና ሌላኛውም ጉድ ይወጣል እንግዲህ ነገ ማለቴ እግርና 4 እግር ሆኖ ገና ነገ ይመጣሉ። ሩታ በቃ ተስፋ ቁረጭ። የምሬ ነው፣ ተስፋ ቁረጭ። ያው በእርግጥ ተስፋ ቆርጫለሁ ብላለች፣ ግን ተስፋ ቆረጭ በቃ። እኔ ራሴ ተስፋ ቆረጥኩ። እንደዚህ አይነት ነገር የለም እንግዲህ ያው ማለት አንዳንዴ ያው አብረን እናምሽ፣ አብረን ሻይ ቡና እንበል፣ አብረን እንደዚህ እንሆን፣ አብረን እንደዚህ እናድርግ ሲሉ ነበረ ማለት ነው። እንግዲህ በዚያን ጊዜ በሞቅታ ነው ማለት ነው እንግዲህ ይህ ነገር ተፈጥሮ ያል ብዬ ማስበው እንግዲህ ፈጣሪ ይወቀው። ሌላው እናንተ አትንጫጩ ማለት ነው። ቡታጅራዎች፣ ሌሎች ዩቱበሮች አትንጫጩ። በቃ ዙሪያ ያላችሁ ምናምን አትንጫጩ ማለት ነው። ዝም ብላችሁ አትንጫጩ። እዩ የምትባል የሆነች ጭራሮ ደግሞ አለ ዛሬ ማለት ነው። ቀይ አበባና ቀለበት ይዤ በቃ ሄረሚላን ለመግደል ነበር የምፈልገው፣ ግን አፈቅራታለሁ። የምሬን ነው፣ የምሬን ነው። ጭራሮ ኩፍኝ እና ሄረሚላ እንግዲህ በእውነት ለመናገር በጣም ያው በአብርሽ ላይ ፍቅር እንዳለባት በደንብ ነው የሚያስታውቀው ማለት ነው። ሄረሚላ አብርሽን አፍቅረዋለች። ወይም ፍቅር እንግዲህ ፉንቃ የሚባለው እንግዲህ ዘር አይመርጥ፣ ሃይማኖት አይመርጥ፣ ምን አይመርጥ፣ ቁመት አይመርጥ፣ መልክ አይመርጥ፣ አያማርጥ። ፍቅር ሲይዝ እንደዚህ ነው ማለት ነው፣ እውነተኛ ፍቅር ሲሆን በቃ። ምክንያቱም ያዘኝ ብላችሁት አይዛችሁም፣ እንዳትይዘኝ ብላችሁት ደግሞ አይተዋችሁም ማለት ነው። እና እንግዲህ ሄረሚላ ማለት ነው ፍልቅልቅነቷ ጠፍቶ ሳቋ ጠፍቶ ልቅሶ በልቅሶ ሆናለች። ራሷን እስክትጠላ ደርሳለች። እንግዲህ ዛሬ እንዳየ ነው እንደዚያ ነው ማለት ነው። ስለዚህ ያው ስሜቷን እንባዋ ይናገራል፣ ልቅሶዋ ይናገራል፣ የሚፈሰው እንባዋ ይናገራል ማለት ነው። ለካ ቀብራራው ታደሰ ማለት ነው ግጥም እያረገ መሳም ይችልበታልና ግጥም እያረገ ለካ ስሟታል። እኛ እኮ የምናውቀው አንገት ላይ ስትስመው፣ ጉንጮ ላይ ስትስመው ነው እንጂ ለካ እሱም እንደዚህ ስሟል። ወይኔ በላቸው። የምሬ ነው ቤተሰብ
በጣም ነው የደነገጡት እውነቱን ስነግራችሁ። እንግዲህ እዚህ ጋር ያለው የለበሰችው ልብስ ተመሳሳይ ነው እንደምታዩት። ስለዚህ ነው ከሁለቱ በኩል ያደረግኩላችሁ። እዚህ ጋር ቅንብር ነው የምትሉ ሰዎች ደግሞ አጠፉም ይሆናል። ነገር ግን ቅንብር አይደለም ማለት ነው። ቅንብር አይደለም። ያው ፎቶው ተቆረጠ እንጂ ወይ ደግሞ ሙሉ ለሙሉ ሙሉ ራሱ ቢሆን እንግዲህ ሙሉ ለሙሉ ምንም አይነት ቅንብር አይደለም። አብርሽ እንግዲህ ስራውን ሰርቷል ማለት ነው። ስለዚህ የሄረሚላ ሆድ አድጎ የነበረው ስህተቶች ነበሩ ማለት ነው። ምክንያቱም ሰሞኑን በጣም ሆዷ እንዳደገ ነው። ወይኔ በላቸው። እዚህ ጋር ደግሞ ሌላ ትኩሳት ማለት ይሄ ነው። እና ሄረሚላ እንግዲህ ሳታውቀው እየገፋ ትንሽ ቦርጫ ሆናለች እኮ መጀመሪያ እንደመጣች አካባቢና አሁን ከቅርብ ጊዜ አይታችኋል ብዬ አስባለሁ። በተለይ የሆነ ጊዜ እኔ ጥቁር በጥቁር ለብሳ ማለት ጥቁር ሸሚዝ ይመስለኛል የሆነ ከጥቁር ቦዲ ጋር ምናምን አላውቅም፣ ብቻ በደንብ ነበር እንትን የሚለው ማለት ነው። በቃ ነፍሰ ጡር የሆነ በቃ አለ አይደለ የሆነ አላቅም ብቻ የሆነ ወር ላይ ያለ ነፍሰ ጡር ነው የምትመስል የነበረው እና እኔ ራሱ ግራ ገባኝ። አሁን በጣም ተጠራጠርኩ እኔ ራሱ ማለት ነው። ስለዚህ አብርሽ ወይ እዚያች ጠቅለ ተቀመጥ፣ ወይ እዚያች ውጣ፣ ወይ ከዚያች ውጣ፣ ወይ ከሁሉ ለቀህ ውጣ። ወይኔ በላቸው። እንደዚህማ በሴቶች ላይ ልትጫወት አይገባምም የለበትም። ምክንያቱም ሄረሚላ እዚህ ጋር ያንተን ደስታ ነው የምፈልገው ብላ በልቅሶ ገልጻ የሄደችው ያንተን ደስታ ያንተን መደሰት ነው ብላ፣ ነገር ግን ነገሮች ሌሎች ነገሮችን ወይ ደግሞ አንተ በቃላቶች የሞላሃትን ነገሮች እዛ ጋር እንደ ሌሎቹ አወጣ አልተናገረችም። ምክንያቱም እሷ ራሷ እንደ አብርሽ አትችልበትም ማነጋገር፣ ሄረሚላ ራሷ ማለት ነው። ከሷ ይልቅ ለአብርሽ ሞራል ትጨነቃለች። ለአብርሽ ሞራል ትጨነቃለች። ስለዚህ ሁሉም እንግዲህ ካገለሏት በኋላ ለምን የተፈጠረ ብለው ካገለሏት በኋላ ተመልሰውን ይቅርታ ምንም እያሉ እናንተ ራሷን ታጠፋለች ብላችሁ ፈርታችሁ አይደለም ማለት ነው። አለ ነገር ማለት ነው። አለ ነገር ማለት ነው። ነገሮችን በነገሮች ሸፋፍናችሁ የሆነ አለ አይደለ በቃ ሩታና አብርሽ ብቻ ናቸው ከአንድ ላይ መሆን ያለባቸው እንጂ ሌላው ቢበላሽም ወይ ሌላው እንደፈለገ ቢሆንም ችግር የለውም የሚባል ነገር የለም በመጀመሪያ ደረጃ። ምክንያቱም እሱ የማይሆንን ተስፋ መስጠት አልነበረበትም። የማይሆንን ነገር ደግሞ አይሆንም ማለት ነበረበት እንጂ ሲስሙት ከንፈሩን ሲስሙትም ከንፈሩን የሚሰጥና እንደፈለገ ልምጥ አድርጎ እንደዚህ ስሞ አላውቅሽም ምን ተሰማሽ ማለት የለም። አብርሽ እንደዚያ ብሎ ነገር የለም። ምን ተሰማሽ? ምን እኔ ማላውቀው የተፈጠረ ነገር አለ ወይ? ምነው ሰክረ ነበር እንዴ ይህን ስታደርግ? ስለዚህ እንደዚያ የሚባል ነገር የለም። ሌሎችም አሉ ይወጣሉ፣ በየተራ ማለት ነው። በየተራ በየጊዜያቸው መውጣታቸው አይቀርም። ይህን ነው ማለት የምችለው ማለት ነው ቤተሰብ ዛሬ። ስለዚህ ሩታም ደግሞ ቁርጥ ያለ እንትኗን ማሳወቅ አለባት። ምክንያቱም ሩታ ዝም ብላ ተቀምጣ ወይ ምናምን እንዳይመስላችሁ አብዛኞቻችሁ። ሩታ ከአብርሽ የምትሰበስባቸው መረጃዎች አሉ። መረጃዎች ስላችሁ እንዴት ነው ያለው ነገር፣ እንዲህ አይነት ነገር ፎቶዎች ይላኩላታል፣ የተለያዩ ነገሮች ይላኩላታል። ያንን ነገር እየያዘች ጠንከር እስከምትል ብቻ ነው እየጠበቀች ያለችው እንጂ ሩታና አብርሽ አብረው አይቀጥሉም። ማወቅ ያለባችሁ ነገር ይሄ ነው። ሩታና አብርሽ አብረው መቀጠል የሚችሉ ሰዎች አይደሉም። ወይም ደግሞ ሩታ በቃ ቆርጣለች፣ ወጦላታል፣ አለቀ በቃ አለ አይደለ የሆነ በቃ ይሄ ትዳር አይሆንም በሚለው ላይ የደመደመች እንደሆነች ነው የሚያሳየው ማለት ነው የእሷ ነገር። እሱ እውነት ለመናገር በጣም ነው የሚያስጠላው አብርሽ ያደረገው ነገር። ወይም ከዚያ ደግሞ በቃ ስለ እሷ ነገሮችን ሁሉ ረስቶ ትቶ ምናምን ደግሞ እዚያ ጋር እንግዲህ ሩታ ማዝናናት አለብኝ፣ እዚህ ጋር ሌላ እያስለቀሱ እዚያ ጋር ሌላ ምን ስትል አደረግከው? ለምን ራስክን እሷ እንኳን ኦኬ አፈቀረችው ወይም ፍቅር ያዛት እንበል፣ አንተ ደግሞ እዚህ ጋር ሚስትህ እያለች እሷ ጋር እንደዚህ አይነት ነገር መሆን ለምን አስፈለገ እንዴ? የምን መጨመላለቅ ነው? ወይኔ ጉዴ! የምን መጨመላለቅ የምን መንዘላዘል ነው እንዴ? ቢያንስ እንኳን ኦኬ ከጎኗ መሆን እንኳን አለባችሁ ማለት ነው። በዚህ ሰዓት ግዴታችሁ ነው። ምክንያቱም ደግሞ ሄረሚላ
በዚያ በተጨነቅበት ሰዓት መጣ ከጭንቀት እንድትወጣ አድርጋለች። ግን ከጭንቀት እንድትወጣ ስታደርገው ኦኬ ተማማቾች ነን፣ ወንድማማቾች ነን፣ እኔ አብርሽን በሌላ ነገር አልፈልገውም፣ አውቃለሁ ባለትዳር ነው። በእርግጥ ሄረሚላ የምታስታውሱ ከሆነ ብዙ ጊዜ ትተሽው ሄደሻል፣ በቃ እኔ የመጣሁት አሁን ላይ አንቺ ትተሽው ከሄድሽ በኋላ ነው፣ ከታረቅሽ ደግሞ ይሄው ብላ ለማስታረቅ ሞክራለች። ብዙ ነገሮችን ሞከራ አድርጋለች። ነገር ግን አልተሳካም ማለት ነው። ምክንያቱም እሷ አልፈልግህም ብላ ከሄደች በኋላ ሩታ ሄረሚላ ስትመጣ ነው የተመለሰችው፣ ወይ ደግሞ ማርክን ይዛ እንደገና እንዳዲስ ልመና የገባችው ማለት ነው። ስለዚህ ይህ ነገር ነው ለሄረሚላ ይህን ነገር ያመጣባት ብዬ አስባለሁ። ለማንኛውም ሄረሚላን አንድ ነገር ብትሆን ተጠያቂዎች ቡታጅራዎችና አብርሽ ነህ ማለት ነው። ሄረሚላ እንወድሻለን። ሩታም ሁላችሁም ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና